መረጃ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተኝተው ሲነሱ ከዋይት ሃውስ በጥቂት ሜትሮች ርቀት ውስጥ በሚገኘው የአሜሪካ ፓርላማ ኮንግረስ ፊት ለፊት አንድ ያልተጠበቀ ሐውልት ተተክሎ ተገኝቷል። ይህም ፕሬዝዳንቱንና መላው የዋይት ሃውስ ሰዎችን ያስደነገጠ ሆኗል። የአሜሪካ ሴክሬት ሰርቪስም ሐውልቱን አንስቶ ከአካባቢው በፍጥነት እንዲሰወር አድርጓል። ሐውልቱ ምን ነበረ የሚለውንና ፕሬዝዳንት ዶናልድ ጄ ትራምፕ ተይዞባቸዋል የሚባለውን የኤፕስቲን ፋይል ጋር በተያያዘ የተሰማውን ሰበር መረጃ አስደምጣችኋለሁ። በሌላ በኩል ክቡራን አድማጮች የማስደምጣችሁ መረጃ በመላው ዓለም የኤችአይቪ ኤድስ ህመምተኞችን ያክማል የተባለውና አዳዲስ ሰዎችን በህመሙ እንዳይጠቁ ያደርጋል የተባለ መድኃኒት ይፋ ሆኗል። መድኃኒቱም ባጠረ ጊዜ ውስጥ በመላው ዓለም ሊሰራጭ እንደሆነ ተዘግቧል። ጉዳዩን በተመለከተ ሚሊዮኖች ተስፋ ጥለውበታል የተባለው አዲሱን የኤችአይቪ ኤድስ መድኃኒት በዝርዝር ስለ ሁኔታው የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጦ ግብዣይ ነው። ወደ መረጃዎቹ አለፍኩ። ቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከሚኖሩበት ዋይት ሃውስ በጥቂት ርቀቶች በሚገኘው የአሜሪካ ፓርላማ ወይም ኮንግረሱ ፊት ለፊት ያልተጠበቀ አንድ ሐውልት በድንገት መታየት ጀመረ። ይህ ፕሬዝዳንቱንም ሆነ ሌሎችንም የፕሬዝዳንቱን ደጋፊዎችንም ሆነ መላው ዋይት ሃውስን ያስደነገጠ ነበር። ለዚያም ነው ዋይት ሃውስ ይህንን ሐውልት በፍጥነት በሴክሬት ሰርቪስ ተነስቶ ከአካባቢው እንዲሄድ ያደረገው። ነገር ግን ለሰዓታት በአካባቢው ላይ መታየቱ በርካቶች ፎቶግራፍ እንዲነሱበት፣ መገናኛ ብዙሃንም በቀጥታ ስርጭት ሐውልቱን ለዓለም እንዲሰራጭ አድርገውታል። ይህም ሐውልት ፕሬዝዳንት ዶናልድ ጄ ትራምፕ እና ጄፍሪ ኤፕስቲን ተያይዘው ሲፈነጥዙ የሚያሳይ ነበር። በጾታዊ ጥቃት ወንጀል የሚታወቀው ጄፍሪ ኤፕስቲን እንዲሁም ፕሬዝዳንት ዶናልድ ጄ ትራምፕ ወዳጅነት እንዳላቸው ለማሳየትና ፕሬዝዳንቱ ከግለሰቡ ጋር በተያያዘ ይፋ ለማድረግ ቃል የገቡትን ዝርዝር ሰነድ ይፋ እንዲያደርጉ ጫና ለመፍጠር ነው የተባለ አነጋጋሪ ሐውልት በዋሽንግተን ዲሲ መሰራቱ የተገለጸ ሲሆን ሐውልቱን የቀረጸውና ያቆመው ግለሰብ ግን ማንነቱ ባይታወቅም በሐውልቱ ላይ ግን ፕሬዝዳንት ዶናልድ ጄ ትራምፕ የቀድሞ ወዳጃቸው ከነበረውና በበርካታ የጾታዊ ጥቃትና ወንጀሎችም ክስ የነበረበት ጄፍሪ ኤፕስቲን እጅ ለእጅ ተያይዘው ሌላ እጃቸውን በመዘርጋት አንድ እግራቸውን ደግሞ ወደ ላይ በማንሳት ሲዝናኑ ሲፈነጥዙ የሚያሳይ ቅርጽ መሰራቱን በላዩ ላይም የልብ ወዳጆች የሚል ጽሑፍ እንዳለበት ፎክስ ኒውስ ስለ ሁኔታው ከሐውልቱ ጋር የተመለከተውን በቀጥታ ዘግቧል። ፕሬዝዳንት ዶናልድ ጄ ትራምፕ ለሁለተኛ ዙር ፕሬዝዳንታዊ ምርጫ በማሸነፍ ዋይት ሃውስ ከባይደን ከተረከቡ በኋላ በስልጣን ዘመናቸው ለማድረግ ቃል ከገቧቸው በርካታ ጉዳዮች መካከል የወንጀል ስራው በግልጽ ሳይዘረዘር የምርመራ ሰነዱም ሳይገለጽ ራሱን እንዳጠፋ የተነገረው አነጋጋሪ ወንጀለኛ ጄፍሪ ኤፕስቲን የምርመራ ሰነድ ለሕዝብ ይፋ ማድረግ እንደነበር ያስታወቀው ዘገባው። ይሁንና ከወራት በኋላም ቢሆን በርካቶች ሲጠብቁት የነበረው ዝርዝር ሰነድ ይፋ ሳይደረግ መቅረቱን ጠቅሶ የሐውልቱ መቆም ፕሬዝዳንት ዶናልድ ጄ ትራምፕ ይህንን እንዲያስታውሱና ጫና እንዲያደርግባቸው ታስበው የተደረገ ሲሆን በዚህም በሐውልቱ አካባቢ የነበሩና አስተያየታቸውን የሰጡ አሜሪካውያንም ሐውልቱ ሰነዱ ይፋ እስኪደረግ እንደምንጠብቅ ማስታወሻ ነው ብለውታል። በተለይም ከቅርብ ጊዜ ወዲህ የሚወጡ የምርመራ ዘገባዎች እንደሚያረጋግጡት ከሆነ ፕሬዝዳንት ዶናልድ ጄ ትራምፕ ከጄፍሪ ኤፕስቲን ፋይል ውስጥ እንደሚካተቱና ጄፍሪ ኤፕስቲን ፋይል ውስጥም የእሳቸውም ጉድ ተደብቆ እንደሚገኝ አመላካች ነው ይላሉ። ፕሬዝዳንቱ የጄፍሪ ኤፕስቲን ፋይሎች እንዳይወጡ ያደረጉት ወደ ስልጣን ከወጡና ሁኔታውን ከተመለከቱ በኋላ የራሳቸውም የተያዘ ሰነድ በዚያ ውስጥ ስላላቸው ነው እንዳይወጣ ያደረጉት ብለዋል። ከዚህም ጋር ተያይዞ ታዲያ ከዚህ ወንጀለኛ ጋር ስማቸው መነሳቱ በልጥ ደግሞ ሐውልት ተቀርጾላቸውና በርካታ አሜሪካውያንም በዚያ ሰነድ ውስጥ ጉዳቸው አለ ይውጣልን ማለቱም በእጅጉ ፕሬዝዳንቱን አስደንግጧቸዋል። የአሜሪካ የፍትህ ሚኒስትር የኤፕስቲን የምርመራ ሰነዶች ለምክር ቤቱን አሳልፎ እንደሚሰጥ አስታውቆ የነበረ ቢሆንም ባለፈው ሐምሌ ወር ላይ ግን ይህንን ማድረግ እንደማይቻል ያስታወሰ ቢሆንም በድጋሚ ሰነዶቹን ወደ ምክር ቤት ለማቅረብ በድጋሚ ቀጠሮ መያዙንና የቀድሞ ፕሬዝዳንት ቢል ክሊንተንና የውጭ ጉዳይ ሚኒስትር የነበሩት ሂላሪ ክሊንተንን ጨምሮ 8 የሚጠጉ የቀድሞ ባለስልጣናትም በዚህ ዕለት እንደሚገኙ መገለጹ
መገለጹን ጠቁሟል። ከጄፍሪ ኤፕስቲን የምርመራ ሰነድ ጋር በተያያዘ ጉዳዩም በተለይም ደግሞ በህዝብ ዘንድ ተጠባቂ ያደረገው ሰነዶቹ ላይ ኤፕስቲን ያገኛቸው ታዳጊዎችን ሳይቀር ሴቶችን ለጾታዊ ዝውውር አሳልፎ የሰጣቸው ታዋቂ ግለሰቦች ስም ዝርዝር ሊኖር እንደሚችል መገለጹ መሆኑን የጠቆመው ዘገባው የኤፕስቲን የቀድሞ ወዳጅ የነበሩት ፕሬዝዳንት ዶናልድ ጄ ትራምፕ በዚሁ በኤፕስቲን የምርመራ ሰነድ ውስጥ ስማቸው መገለጹን ባለፈው ግንቦት ወር ከጠበቃቸው መረዳታቸውን በማንሳት ይሁንና የስማቸው በሰነዱ ላይ መካተት ማለት ከእርሳቸው ጋር የተገናኘ ወንጀል ዝርዝር ወይም መረጃ ወይም ማስረጃ ይኖራል ማለት አይደለም የሚሉ አስተያየቶችን ሲሰጡ ቆይተዋል ሲል ፕሬዝዳንት ትራምፕ ወደ ስልጣን በመጡ ሰሞንም የኤፕስቲን የምርመራ ሰነድ ለህዝብ ይፋ እንደሚያደርጉ የገለጹ ቢሆንም ከቅርብ ጊዜ ወዲህ ግን ሰነዱ እንደተባለው ለህዝብ ይፋ አለመሆኑን ተከትሎ ለሚነሱ ቅሬታዎችም ራሳቸው ዶናልድ ጄ ትራምፕ ጠያቂዎቻቸውን እየተቹ ነገሩን ለማድበስበስ እየሞከሩ ይገኛሉ። ታዲያ ይህ በመላው አሜሪካ ከፍተኛ ንቅናቄ የፈጠረ ሲሆን በጄፍሪ ኤፕስቲን ፋይል ውስጥ የተደበቀው የትራምፕ ገመና ምንድነው ይውጣልን የሚሉ ድምጾች በርክተዋል። ድምጾቹ በበረከቱ በአሁኑ ሰዓት ታዲያ በዋይት ሃውስ በጥቂት ሜትሮች ርቀት በሚገኘው በኮንግረሱ ፊት ለፊት ይህ ድንገት የሐውልት ቆሞ መገኘቱ የአሜሪካን ሴክሬት ሰርቪስ በእጅጉ ያስደነገጠ ሲሆን ወዲያው በፍጥነት በዋይት ሃውስ ትዕዛዝ ሐውልቱ ከአካባቢው ተነስቶ እንዲሄድም ተደርጓል። በተለያየ ሁኔታ ጫና የበዛባቸው ዶናልድ ጄ ትራምፕ በእርግጥም ፋይሉን ይፋ ያደርጉታል የሚለው ተስፋ ወደ ስልጣን ሲመጡ የተናገሩት ነገር ቢሆንም ወደ ስልጣን ከመጡ በኋላ ፋይሉን ከተመለከቱ በኋላ ይፋ እንዳይሆን እንዳደረጉትም ተመልክቷል። ይህንን ተከትሎ ታዲያ ጫናዎች አሁንም በርክተውባቸዋል። የኤፍቢአይ ዋና ዳይሬክተር ከቀናት በፊት በአሜሪካ ኮንግረስ ቀርበው ስለዚሁ ፋይል ለምን ኤፍቢአይ ይፋ እንደማያደርገው ተጠይቀው ሲሞገቱ ነበር። እርሳቸውም አንገት ላንገት ተናንቀው ፋይሉ ውስጥ የትራምፕ ስም እንደሌለና ፋይሉንም ይፋ ለማድረግ ጊዜ እየተጠበቀ እንደሆነ ምርመራዎች እየሄዱበት እንደሆነ ዶናልድ ጄ ትራምፕን ሲከላከሉላቸው በግልጽ በኮንግረስ ታይተዋል። ሁኔታዎቹ ውስብስብ በሆኑበት በዚህ የጄፍሪ ኤፕስቲን ፋይል ውስጥ አሁንም አነጋጋሪ ነገሮች እንደቀጠሉ ናቸው። በሌላ ዜና በርካታ ሚሊዮኖችን የጨረሰው ኤችአይቪ ኤድስ በሽታን የሚከላከል መድኃኒት በአነስተኛ ዋጋ ለገበያ ሊቀርብ መሆኑ ተሰማ። ኤችአይቪ ኤድስን የሚከላከል መድኃኒት በአነስተኛ ዋጋ ተደራሽ ሊደረግ እንደሆነ የተዘገበ ሲሆን በአነስተኛ ጊዜ ውስጥ ከ100 በላይ አነስተኛ ገቢ ያላቸው በሚባሉ ሀገራት መድኃኒቱ እንደሚቀርብ ተነግሯል። በሚሊዮኖች የሚቆጠሩ ሰዎች መድኃኒቱን እንዲያገኙ እድል የሚሰጥ ይሆናል የተባለ ሲሆን ዓለም የኤችአይቪ ኤድስ ወረርሽኝን ለመግታት አንድ እርምጃ ወደፊት እንድትራመድም ያስችላታል ተብሏል። ሌና ካፓቪር የተባለው መድኃኒት በመርፌ የሚሰጥ ሲሆን በዚህ ዓመት መገባደጃ መድኃኒቱን ማቅረብ ይጀምራልም ተብሏል። መድኃኒቱ እጅግ ውድ በመሆኑ የሚያስከፍለው በነፍስ ወከፍ ለአንድ ዓመት 28000 አሜሪካን ዶላር የሚያስከፍል የነበረ ሲሆን አዲስ በተደረገ ስምምነት መሰረትም ዋጋው ወደ $40 ይወርዳልም የተባለው እንደ አውሮፓውያን አቆጣጠር በ2027 የመድኃኒቱ ዋጋ ቀንሶም በ120 አነስተኛና መካከለኛ ገቢ ያላቸው ሀገራትም ይሰራጫል። ሳይንቲስቶች እንዳሉት ከሆነ ቫይረሱ ራሱን እንዳያባዛ መድኃኒቱ ሙሉ በሙሉ እንደሚከላከለውም ገልጸዋል። በታዳጊ ሀገራት የሚኖሩ ኤችአይቪ ኤድስ ያለባቸው ሰዎች መድኃኒቱን በርካሽ እንዲያገኙ የሚያስችለው ይኸው ስምምነት እንዲፈረም የቀድሞው የአሜሪካ ፕሬዝደንት ቢል ክሊንተን ከመድኃኒት አምራች ተቋሞች ጋር ድርድር አድርገዋል ተብሏል። የክሊንተን ሄልዝ አክሰስ ኢኒሺየቲቭ ከጌትስ ፋውንዴሽን እንዲሁም ከደቡብ አፍሪካው የምርምር ተቋም አርኤችአይ ጋር ስምምነት መፈራረማቸውም ተዘግቧል። መድኃኒቱ በተደረገበት ሙከራ አስደናቂ ውጤት ማሳየቱን የተገለጸ ሲሆን ከ2 ወራት በፊትም የዓለም የጤና ድርጅት ጸረ ኤችአይቪ ኤድስ ክፍል ይሁንታ ሰጥቶታል። በመርፌ በዓመት 2 ጊዜ የሚወሰድ ሲሆን ለ6 ወራት ኤችአይቪን ይከላከላልም ተብሏል። ባለሙያዎች እንዳሉት ከሆነ አዲስ ኢንፌክሽንን ለመከላከል መድኃኒቱም ጠቀሜታ እንዳለውም ገልጸዋል። በተለይ ደግሞ ከፍተኛ ተጋላጭነት ያላቸው ወጣቶችና ሴቶች በወሲብ ንግድ ላይ የሚተዳደሩ ሰዎችም ከበሽታው ራሳቸውን ለመከላከል ያግዛቸዋልም ብለዋል። አሁን ኤችአይቪን ለመከላከል ጥቅም ላይ እየዋለ ያለው መድኃኒት እንደሚተካ የተገለጸ ሲሆን ይህ እንክብልም በነፍስ ወከፍ በዓመት $40 ያስከፍላል ተብሏል። እንክብሉ በየቀኑ ስለሚወሰድ ለህሙማን ምቹ አይደለም የተባለው የቀድሞው መድኃኒት የበለጠ እንዲገለገሉ የሚያደርግና ከቀድሞው ደህንነቱ የተጠበቀ ነውም ተብሏል። በየቀኑ የሚወሰድ መሆኑ
በመሆኑም በቀላሉ እንዳይገኝ ምክንያት ሆኗል ያለው ጌትስ ፋውንዴሽን እንዳለው ከሆነ ከዚህ መድኃኒት ተጠቃሚ መሆን ከሚችሉ ሰዎች 18% ብቻ ናቸው የቀድሞውን መድኃኒት የሚያገኙት ብለዋል። አሁን ግን አዲሱ መድኃኒት በገፍ የሚቀርብ በመሆኑና በአመት ውስን ጊዜ የሚወሰድ በመሆኑ ይበልጥ ለጤናም ተስማሚ ሆኖ ተገኝቷልም ብለዋል። አዲሱ መድኃኒት በአሜሪካና አውሮፓ መድኃኒት ተቆጣጣሪ ተቋማት ፈቃድ ያገኘ ሲሆን አምና ሰኔ ላይ ጊሌድ የተባለ የአሜሪካ መድኃኒት አምራች መድኃኒቱ ላይ በሰራው ምርመራ 100% ውጤታማ ሆኖ አግኝቻለሁ ሲል አስታውቋል። ከጥቂት ወራት በኋላ መድኃኒቱ ተደራሽ እንደሚሆንም ይጠበቃል። አንድ ጥናት እንደሚጠቁመው ከሆነ አዲሱ መድኃኒት 4% ተደራሽ ቢሆን 20% አዲስ ህሙማን የሚያዙ ሰዎችን ቁጥር እንደሚቀንስ የተነገረ ሲሆን ሰዎች በቫይረሱ እንዳይያዙ ከማገዙም ባሻገር ቫይረሱ ያለባቸውን ሰዎች ለማከምም እንደሚውል ተመልክቷል። የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ለኤችአይቪ ኤድስ የሚደረገውን ዓለም አቀፍ እርዳታ ላይ ቅነሳ ማድረጉ ቀውስ በፈጠረበት ወቅት ነው አዲሱ መድኃኒት አቅርቦት ይፋ የተደረገው። የተባበሩት መንግስታት ድርጅት ጸረ ኤድስ መረጃ 40 ሚሊዮን የሚሆኑ ሰዎች ቫይረሱ እንዳለባቸው ያረጋግጣል። እንደ አውሮፓውያን አቆጣጠር ከ2000 ጀምሮ የቫይረሱን ስርጭት ለመቀነስ ዓለም አቀፍ ንቅናቄዎች ተደርገዋል። ሆኖም ግን ሊገታ ያልቻለው ኤችአይቪ ባለፈው ዓመት ብቻ 1.3 ሚሊዮን ሰዎች በቫይረሱ ተይዘዋል። ከ600 ሺህ በላይ ሰዎች ከኤድስ ጋር በተያያዘ ለሞታቸው ምክንያት ሆኗል። ደቡብ አፍሪካ ከፍተኛ የኤድስ ተማሚዎች ቁጥር ያለባት ሀገር ስትሆን አዲሱ መድኃኒት በከፍተኛ ቁጥር ከሚቀርብባቸው ሀገራት መካከልም ቀዳሚዋ ናት ተብሏል። የሀገሪቱ የጤና ሚኒስትር አነስተኛና መካከለኛ ገቢ ላላቸው ሀገራት ነፍስ አድን መድኃኒትን የማቅረብ እንቅስቃሴ እንደግፋለን ሲልም ገልጿል።